ነገረ ስላሴ ስንማር ስላሴ በአካል 3 በባህሪ 1 እንላለን እና አካል ካለ ባህሪ አለ ባህሪ ካለ አካል አለ ካልን ለሶስት አካል 3 ባህሪ አያሰኝም? ያ ነው የኔ ጥያቄ። ጀግና ነሽ አንቺ፣ በጣም አስተዋይ የሆንሽ፣ በጣም ጥያቄሽም በአስተውሎት በደንብ በትምህርት የተመሰረተ ጥያቄ ነው ያነሳሽው እና ጎብዥ አንብቢ መልእክቴ ነው። ወደ መልስሽ ልጓዝ ሳይመሽብኝና አካል ያለ ባህሪ ባህሪ ያለ አካል የለም። እንዲህ ከሆነ የአብ አካሉ ባህሪ ያለው ያው አለው፣ የወልድ አካሉ ባህሪ ያለው ያው አለው፣ የመንፈስ ቅዱስ አካሉ ባህሪ ያለው ወይ አው አለው። ስንት ባህሪ? አንድ ባህሪ። አንዱ ባህሪ ለሶስቱ ይሆናልን? አዎ ይሆናል። አንዱ ባህሪ ለሶስቱ ይሆናል። ለምሳሌ በአንዲት ተፈጥሮ ዝም ብሎ በፀሐይ ውስጥ 3 የሆነ ባህሪ እናያለን አይደል? ታቃጥላለች፣ ሙቀት አላት፣ የሙቀት ባህሪ ያላት እያልሁ ነው። የብርሃንነት ባህሪ ያላት አይደል? ታሳያለች። ከዚያ ደግሞ የምን ባህሪ ያላት? የምን ባህሪ ያላት ይነግረኝ ማን ነው? የማቃጠል ባህሪ ያላት፣ የሙቀት ባህሪ ያላት፣ የክበብ ባህሪ ያላት አይደል? ስንቷ ፀሐይ? አንዷ ፀሐይ። ስንት ባህሪ ያላት? 3 ባህሪ ያላት። ታዩ ፀሐይ ላይ ሰማይ ላይ አንጠልጥዬ ለምን መከራ አሳይሻለሁ። ነይታችና አንቺ ራስሽ እኮ 7 ባህሪ ያለሽ በውስጥሽ። አካልሽ ግን አንድ ነው። ለአንዱ አካል 7 ባህሪ ያለሽ። የእሳትነት ባህሪ ያለሽ፣ በእሳትነት ባህሪሽ ትናደጃለሽ፣ እንዲያት ያለሽ አይደለም። በውሃነት ባህሪሽ ደግሞ ውሃ ትጠጫለሽ፣ እንደገና እንባ ታፈሻለሽ። በነፋስነት ባህሪሽ ኦክሲጅን ነው የምትኖሪበት፣ ታስገቢያለሽ፣ ታስወጫለሽ አይደለም። በነፋስነት ምንድነው በመሬትነት ባህሪሽ ትዳስሻለሽ፣ ትጨበጫለሽ። ነፍስ ስላለሽ ኑሬ የምነግርሽን ትሰሚኛለሽ ብዬ ነው። ለባዊ ነሽ ብዬ አስቤ ለባዊ ስለሆንሽ ደግሞ እንደገና ደግሞ ነባቢ ነሽ። ነባቢ ስለሆንሽ ጠየቅሽኝ ማለት ነው፣ ትናገሪያለሽ አይደል? እንደገና ደግሞ በግልባጩ ደግሞ ምንድነሽ ማለት ነው? ህያውት ነሽ። ህያው ማለት የጠየቅሽኝ ልትኖሪ ነው። የምትኖሪውም በነፍስ ህልውና ነው። የሰባት ባህሪ ውጤት የሆነ አንድ ሰው ይባላል። አንድ ሰው ይባላል። የአንድ ባህሪ ውጤት የሆነ ደግሞ 3 አካል አለ ማለት ነው። የስንት ባህሪ? አንድ ባህሪ። አንድ ባህሪ የሚባለው ነገረ መለኮት ነው። አንዱ ባህሪ ለአብ ባህሪው ነው፣ ለወልድ ባህሪው፣ ለመንፈስ ቅዱስ ባህሪው ነው። እኔ ጥያቄውን ጨመር ላደርግልሽና ከበድ ላደርገው። የሚገርምሽ ባህሪ አንድ ባህሪ አለ። ይህ አንድ ባህሪ አብ ይወልድበታል፣ ወልድ ይወለድበታል፣ መንፈስ ቅዱስ ይሰርጽበታል፣ አብ ያሰርጽበታል። ስንቱን ባህሪ? አንዱ ባህሪ። በአንዱ ባህሪ አብ ወልድን ወለደው፣ መንፈስ ቅዱስን አሰረጸው። ወልድ ተወለደበት፣ መንፈስ ቅዱስ ሰረጸበት። በስንቱ ባህሪ አልኩሽ? በአንዱ ባህሪ። መንፈስ ቅዱስ የሰረጸበት አብ መንፈስ ቅዱስን ያሰረጸበት፣ ወልድን የወለደበት አብ ከወልድ ማን ነው? ወልድ ከአብ የተወለደበት፣ ወልድ ከአብ የተወለደበት፣ አብ ወልድን የወለደበት አንድ ባህሪ አለ። ይህ አንድ መለኮታዊ ባህሪ ነው። መለኮታዊ ባህሪ ነው። ስለዚህ የአብ አካሉ ስንል እንደዚያ ነው ማለት ነው። እንዴት እንዲህ ይሆናል ካልሽኝ መቀዳደም ስለሌለ ነው። መቀዳደም ስለሌለ ማለት ምን ማለት ነው? ያ አንድ ባህሪ የአብንም የወልድንም አካል የመንፈስ ቅዱስንም አካል አይቀድምም። የአብ የወልድ የመንፈስ ቅዱስ አካላቸው ያን ባህሪ አይቀድምም። ለዘላለም ጥጉም የሆነ አንድ ባህሪ ነው። ለዘላለም ጥጉም የሆነ 3 አካል ነው ማለት። በ3 አካል ውስጥ የሚኖር አንድ ጥጉም የሆነ ዘላለማዊ ባህሪ ነው። እንደዚያ ነው። ከበደሽ? በደንብ ቀለል ያለ ማብራሪያ ልስጥ ነው? ገብቶሻል? አይ ገባኝ። እግዚአብሔር ይስጥልኝ፣ ለህይወት ያሰማልኝ። ገባኝ። እሺ አመሰግናለሁ። አሜን። እሺ መምህር ከታች የተጻፈ ጥያቄ አለ። ምናልባት አይተውታል? ከታች በግዕዝ የተጻፈው ንብሎ ፍጡረ በእንተ ትስብእቱ ወይ ንብሎ ፍጡረ በእንተ መለኮቱ የሚለው ቢብራራ አመሰግናለሁ ብለው ጠይቀዋል። የሃይማኖተ አበው ዘቅዱስ ቄርሎስ ላይ ያለው ይመስለኛል። ንብሎ ፍጡረ በእንተ ትስብእቱ ስለ ሰውነቱ የተፈጠረ እንለዋለን። ወይ ንብሎ ፍጡረ በእንተ መለኮቱ ስለ መለኮቱ ደግሞ የፈጠረ እንለዋለን። ወይም ደግሞ ፍጡር አንለውም ነው። በሃይማኖተ አበው የተጻፈ ነው። ስለ ሰውነቱ የተፈጠረ እንለዋለን። ቅድም እኮ የተፈጠረ ብያችኋለሁ። ፍጡርን እንለዋለን ብለው ያነባሉ። ግን በቅንፍ ውስጥ የተፈጠረ እንለዋለን ነው።
የተፈጠረ እንለዋለን ማለት የተፈጠረ ስጋ እኮ ነው። ይሄ ዓለም ሁሉ ሊያምነው የሚገባ ነው። የፈጠረ መለኮት የተፈጠረን ስጋ ተዋሃደ። በቃ ይሄ ነው ዋናው። ይሄ ዋናው ነው። ለአስመራችሁ ያዙት። ይሄ መልካም ቃል ያሰማልን። እኔ ነግዳ ከዚያ ውጭ ምን አየሁኝ? መምህር አነዘ ክርስቶስ ናቸው የጻፉት። ሌላ ሰው ሸር አድርጎላቸው ከሆነ አላውቅም። ለሰው 7 ባህሪ ያለው የሚባል አሁን ይሄን በሰው አቅም ልክ እየተናገርን ያለ ነው። ከ3ቱ ባህሪያተ ነፍስና ምንድነው ከ4ቱ ባህሪያተ ስጋ ተፈጠረ በየትኛውም አይነት የመጽሐፍ ክፍል የሚገኝ በሰው አቅም ልክ የሚብራራ ጽሁፍ ነው። እዚያ ውጭ ባህሪ ምንድነው? ቅድም ከመጀመሪያው ጀምራችሁ አትኖሩ ጥያቄ አትጠይቁ የሚል ሐሳብ ማቀርብ ለዚህ ነው። መጀመሪያ በነገረ ሰብና ስለ ባህሪ የሰብ ሳስተምር ነበር። መጀመሪያ ላይ ለሰው ባህሪው አንድ ነው። ያ ባህሪ የስጋና ባህሪ የነፍስ ይባላል። ሁለት ባህሪ ያለው ሁለት ነው እንዲህ ነው ተብሎ ባህሪ የሰብና ባህሪ የስጋና ባህሪ የመለኮት እንደማይሰነጠቅ እንደማይከፈል ሁሉ እያልሁ ለነገረ ስጋዊ ማስተማሪያ አድርጌ ሰጥቼበታለሁ። በባህሪ በነገረ ሰብ ሲተረጎም ምን እንደሚባል ሰው አንድ ፍጥረት ነው፣ አንድ ፍጡር ነው፣ አንድ ቅጉም የሆነ አካል ነው፣ አንድ ባህሪ ያለው ነው። ህሊናት አሉት እንጂ ባህሪያት አይከፈሉለትም። የባህሪ ተከፍሎን ስናነሳ ግን በስነ ተፈጥሮ ከ7 ፍጥረታት በኩል የተገኘ ነው። እነዚህም የ7ቱ ፍጥረታት የሚባሉት በዕለተ እሑድ የተፈጠሩ ፍጥረታት አብራርተን በደንብ አድርገን የ4ቱን ባህሪያት የስጋ ከዕለተ እሑድ አንስተን ባህሪያተ ነፍስን በተመለከተ ደግሞ ማባልቦ ሀበቦ እሱ ባወቀ ብለን አንስተን ስንገልጽ ቆይተናል ማለት ነው። እና ምናልባት ግልጽ ከሆነ እንደዚያ ነው። ከመጀመሪያው ጀምሮ መኖር በደንብ ሐሳቡን ለመረዳት ያገለግላል። ከወገቡ ላይ ከሆነ ሐሳብ የሰማን በመላት አንረዳውም፣ ካልተረዳነ መልሳችን ልክ አይሆንም። አንብባ ለመልእክትም ጢንታ እስከ ተፍጻሜታ የሚለው ለዚህ ነው የሚያገለግለው። ከመጀመሪያው እስከ መጨረሻው መደማመጡ ለዚህ ይዳርጋል፣ ለመረዳት ያበቃል ማለት ነው። ስለዚህ ባህሪ የሰብን በደንብ እሱ ላይ አንስተናል ማለት ነው። አንስተናል አካልን በተመለከተ ለአካል ሲነገር ሰው አንድ አካል አለው። ቅጉማዊ የሆነ ባህሪ አንድ ባህሪ የስጋና የነፍስ ተዋህዶ አንድ አካል አንድ ሰው ይባልለታል። በኋላ ደግሞ እንደገና ደግሞ የሰው የስነ ተፈጥሮ ውጤት ደግሞ ስጋን ለብቻው ስንተነትን ነፍስን ለብቻው ስንተነትን ደግሞ በመጽሐፍ የተጻፈ በቃል የተነገረ በትውፊት የተቀበልነው ደግሞ 4ቱ ባህሪያተ ስጋ 3ቱ ባህሪ የነፍስ እየተባለ ለሰው ልጅ ይነገርለታል ነው። ይሄ ዛሬ አዲስ ዶክትሪን አዲስ መጽሐፍ አንጽፍም። የተነገረው ግን ያ ነው። በሁለት ይከፈላል። አንዱ በነገረ ተፈጥሮ፣ ሌላኛው በነገረ ሰብ፣ አንዱ ደግሞ በተዋህዶ ስጋ ወነፍስ ተብሎ ይተነተናል ነው። ያን መያዝ መልካም ነው። ጊዜ እንዳንጨርስ ከዚሁ አለፍ እንበልና ወደፊት ምንድነው ሌላ ጥያቄ ያለን ዶክተር? ከታች የተጻፈው እንግዲህ እያምታቱት ይመስለኛል ለስጋዌ ያለውን እና ለስላሴ ያለውን ምዕመናን እያምታቱት ነውና እሱን አንድ ጊዜ በድጋሚ ቢመልሱልን ሁኔታ እንዴት ነው? የስጋ ባህሪና የመለኮት መምህራነ ዘክርስቶስ እንዲያስገቡልን መምህራነ ዘክርስቶስ ከተመቻቸው ይገባሉ። አንድ ያስገባቸው ጥያቄ ኖራቸው መሰለኝ ደጋግመው ጻፉ ጊዜውን ለመጠቀም። መምህር እንዴት አመሹ? ገብተዋል። እግዚአብሔር ይመስገን። እንዴት አመሻችሁ? ሰላም ብያለሁ። የነጋላችሁም እንዴት አረፈዳችሁ ብያለሁ። በቸርነቱ እንዴት ነዎት? እግዚአብሔር ይመስገን። ሰላም አመሻችሁ። እንዴት አመሻችሁ? በቸርነቱ ይመስገን። እንኳን ደህና መጡ። ጠፍተዋል። መልካም። አይ ምናልባት ምንድነው እኔ ከቴክሳስ አስቀምጠው የነበረ ይሄ ለነፍስ 3 ባህሪያት አላት የሚለው በትርጓሜ 7 ቁጥርን ለመሙላት ተብሎ ዝም ብሎ በውዳሴ ማርያም በብሉይ ኪዳን ላይ ስንመለከት የሚተረጎም ሐተት አለ እና እሱ መነሻው ምንድነው? ነፍስ አንደኛ ለትምህርተ ሥላሴ ወይም ደግሞ ለትምህርተ መለኮት ምሳሌ ሆና የምትቀርብ ናት። ቅዱስ አቡሊዲስም ስንመለከት ያስቀመጠው ይህንን ነው በሃይማኖት አበላይ እና
አሁን ነፍስ በራሱ ሕያውነት፣ ለባዊነት፣ ነባቢነት የሚለው ይሄ ባህሪ ነው ወይ ነው? ሶስት ባህሪ ነው ወይ? ይሄ ለአንዲት ነፍስ ያላት ከዊን እንጂ ባህሪ ተብሎ ይሄ ባህሪያት ተብሎ እንዴት ሊያስኬድ ይችላል? አሁን የዛሬ ሰው ከነፍስና ከስጋ የሚለው ይሄ አንድ ነው መገኘው አካሉ መገኘው ላይ ስነድ አራት ባህሪያት ስጋ ብንልም ያ እንዳለው ነው። እሱን አይደለም የማንሳት የፈለኩት። ከመጀመሪያውም ቢሆን የአካሉ መገኛ የሆነው ላይ ስነድ አሁን ይሄ እንደው በብሉይም በሐዲስም ላይ በሐተታ መልኩ አንዳንድ ቦታ ላይ የሚገባው የኤልያስንም ታሪክ ስንተርክ ከሰባቱ ሰው ሰባት ነገር አለው ብሎ ያንን እዚያ ጋር ያትታል እና ከአራቱ ባህሪያተ ስጋ ሶስት ደግሞ ባህሪያተ ነፍስ። ግን ይህንኛው መነሻው በራሱ አሁን ሕያውነት ባህሪ ነው ወይ? ለምሳሌ አሁን ለመለኮት ስንሰጥ እነዚህ ሶስት ነገሮች አሉ። ታዲያ ያቺ አሐቲ መለኮት ሶስት ነገር ማለት ሶስት ኩነታት አላት እንጂ ሶስት ባህሪ ያላት ይባላል ወይ? አይባልም አንልም። ይሄ ይባላል እያልኩም አይደለም። ልክ እንደዚያ ሁሉ ነፍስ ደግሞ ለዚህ ለትምህርተ መለኮት ምሳሌ ሆና በሊቃውንቱም በመረጃም ስንመለከት በዚህ መልኩ የተቀመጠ ነውና ሕያውነትን፣ ለባዊነትን፣ ነባቢነትን ሶስት ባህሪያት ብሎ ማየቱ ይሄ በራሱ እንዴት ያስገዳል? በልማድ አለ፣ አዎ ትርጓሜ ላይ አለ። ሁላችንም ተምረን ያለፍን ነው። ግን መነሻው ምንድን ነው? ይሄ በራሱ ከትምህርተ መለኮት ጋር ስናየው ባህሪ ነው ወይ? እሱ ነው ከትምህርተ ሥላሴ አንጻር ስናየው ኩነታት እንጂ ባህሪ ያሰኘዋል ወይ? ጥሩ ሀሳብ ነው። የመጀመሪያው የአንድ ልብስ ሰፊ ቀዳማዊ ግብሩ የሚሰፋለትን አካል መለካት ነው። ዝም ብዬ ሰፋሁልህ ካለው ድንኳን ሊያለብሰው ይችላል። የጠበበ ልብስ ሰጥቶም አካሉን ሊያስደንቀው ይችላል። ስለዚህ ምንድነው የሚያደርገው? መጀመሪያው ይለካዋል፣ ከዚያ በልኩ ልክ ያለብሰዋል ማለት ነው። የአንድ መምህር ቀዳማዊ ግብሩ የሚያስተምረው ደቀ መዝሙር ምዕመን መለካት ነው። ከዚያ በአቅሙ ልክ ማሸከም ነው። ከዚያ እያሳደግነው እንሄዳለን። ሰማያትን ስናነሳ አሁን ልክ እንደ አነባብሮሽ እንደ ዳቦ ድፎሽ አንዱ ከታች አንዱ ከላይ የተቀመጠ ነገር የለም። ህልውናቸው የረቂቅ አካል ህልውና ስለሆነ ነገር ግን ከዚህ ቀጥሎ እያለን እንናገራለን። በሰው አይምሮ ማለት ነው። በስዕል መልክ ማስቀመጥ ሲባል ሰው እንደዚያ ይስላል። እሱ ላይ ትኩረት ማድረግ ነው። አሁን የምናስተምረው ምዕመን ማን ነው? ባህሪ በራሱ ምን ተብሎ ነው የሚነገረው? አሁን የእግዚአብሔር ስሙ የባህሪ ስሙ አይታወቅም። አብ ራሱ አብ የምንለው የባህሪ ግብር ስሙ ነው። ስመ ባህሪው አይታወቅም። ለምንድን ነው ስመ ባህሪው የማይታወቀው? ባህሪ በራሱ ምንድን ነው? የባህሪ ራሱና አብራር አካል ነው እኮ ጠባይ ማለት ነው። ጠባይ ማለት ምንድን ነው እንተርጉመው ካል ባህሪ ነው የሚሆነው። ሌላ ግብረ መልስ አይኖረው። እንዴ ያ ምንድን ነው ካል አይታወቅም። የነፍስ ባህሪያትን አሁን እዚህ እንግለጽ ብንል ማን ያውቃታል? ማን ይናገርላታል? ማህባለው አበቦ መምጣቷ ነው። መምህር ኤፍሬም ሀሳቤን ሰምተውኛል። ምናልባት እንትን ላይ አይደለም ነው ያለው። የሆነ የባህሪ ስም ይታወቃል አይታወቅም የሚለውን መጻሕፍት አስቀምጠውታል ነው። ይሄ አስቀምጠዋል። እዚያ ጋር የተቀመጠ ነገር አለ። ያ ስላለ ችግር የለም። እሱን አይደለም እኔ ሀሳቤ ምናልባት ሰምተው ከሆነ እኔ እያልኩ ያለሁት ለአንዲት ነፍስ ሶስት ኩነታት አላት የሚለው አራት ባህሪያተ ስጋ አምስተኛ ባህሪ ነፍስ የሚለው የሊቃውንቱ አስተምሮት በመጽሐፍ የተደገፈ ነው። እንደገና ደግሞ ሰባት ባህሪያት ወይም ሰባት ቁጥር ለመሙላት ሲባል ከሰባቱ ባህሪያት የሚለው ይሄ በየሐተታው የምናገኘው ደግሞ በመጽሐፍ የተደገፈ አይደለም። ነፍስ ይሄ ለመለኮት ለትምህርተ መለኮት ምሳሌ ሆና የምትቀርብ ነገር ናት። መለኮት ላይም ሕያውነት፣ ለባዊነት፣ ነባቢነት አለ። ግን ሶስት ባህሪያት አንልም፣ የታወቀ ጉዳይ ነውና ለነፍስ በራሱ ሕያውነት፣ ለባዊነት የሚለውን ይህንን ኩነታቱን ባህሪ ብሎ መግለጹ ከመጽሐፍ አንጻር እንዴት ያስከዳል? ይሄ በደንብ ይብራራ የሚል ሀሳብ ነው ያቀረብኩት እንጂ ይህንኛው ለመለኮት ይቅርና ለነፍስ ሲሆን ሳፎር ዘብቶታል። እሱን ከሊቃውንቱ መረጃ ስላለ አንዴ ስሙኝ መምህር፣ አንዴ ስሙኝ። በደንብ ገብቶኛል። የሚገርመው ምናልባት ያልገባሁት ያልተረዱኝ እርሶ እንዳይሆኑ ራስዎትን ይፈትሹ። በደንብ ነው የተረዳሁት። ምኑን ነው የተረዳኸኝ ካሉኝ ለነፍስ ባህሪን በገለጽንበት ጊዜ ነባቢነት፣ ለባዊነት፣ ሕያውነት የነፍስ የባህሪ ኩነታዊ መገለጫዋ እንጂ ቀዋሚ ባህሪዋ ነው ወይ? ለአንዲት አካል ሶስት ባህሪ ተብሎ ይገለጽላታል ወይ? ቅድም እንዳሉት ባህሪ ስጋን ከዘረዘርን በኋላ ከአምስተኛ ባህሪ ነፍስ ይልና አንድም ነፍስ ሶስት ባህሪ
አላት ብሎ ደግሞ ለእሷ ያብራራና እስመ ሁልቆ ሳበ ፍጹም ውእቱ በኀበ ዕብራውያን ለማለት ይዘረዝረዋል። እርሶም ያመኑት የገለጽኩት እሱን ነው። የምናምነው ከመምህር ያገኘነው በጉባኤ ቤት የተማርነው ያ ከሆነ ነው። የኔ ሐሳብ እያልሁት ያለሁት ወደዚያ ጥልቅነት ሊከተለን የሚችል እዚህ ላይ ምዕመን አለ ወይ? ጥያቄ እሱ ነው። ስለዚህ ምንድነው የምናደርገው? እናሳድገዋለን። እንዴት ነው የሚታደገው? አሁን በአቅሙ ልክ እንነግረዋለን። ነባቢነት፣ ለባዊነት፣ ሕያውነት እያልን ለነፍስ ባሕሪ እየቀጸል ለስጋ ደግሞ የስጋን እየዘረዘር እንነግረዋለን። እያደገ ሲመጣ ደግሞ ተቀላቅሎ ተደባልቆ ተዘንቆ ያልተሰራ ፍጥረት መሆኑን ከዚያስ ምንድነው ወደ ሕያውነቱ እያሳደግ ነው እያስከተል ነው እንሄዳለን። ከዚያኛ ወደ ደረስንበት አባቶቻችን ወደ ደረሱበት ምስጢር እያደገ ይመጣል ማለት ነው። ከዚያ በኋላ ይህ ሳይልም ብሎ እያልን እንነግረዋለን። በትርጓሜያችን እኮ መላእክት ከእሳትና ከነፋስ ተፈጠሩ የሚል ክታብ ሁሉ ነበረ። ያስታውሱታል ብዬ አስባለሁ። እስከ ቅርብ ጊዜ በዕለተ እሑድስ ግብርም ግብር የተፈጠረ ፍጥረት የለም ብሎ ማኅበ አልቦ አበቦ መጣ። ከዚያ እንዲህ ያላቸው ለምንድን ነው ቢሉ ለእንደዚህ ብሎ ምሳሌ እየሰጠ ይተረጉማል። ሌላም ማለት አሁን የያዝነው ምዕመን የሚያድግ ምዕመን ነው። ጉባኤ ቤት ያወቅነው በዚያ ልክ የተራቀቅንበትን ብዙ ቀን ጉባኤ ዘግተን ይሄስ ተባብለን የተለያየንበትን አጀንዳና ሐሳብ ማን ፈጠረ ሲሉት ሥላሴ ብሎ ለመመለስ ቅድመ አያቱን የሚጠቅስ ትውልድ ባለበት መድረክ ላይ መናገር የእኛን እውቀት ለመግለጽ ካልሆነ በቀር ምዕመኑን ለማነጽ አያገለግልም። ምዕመኑ መዋጀት ነው፣ ማወቅ። ልብስ ሰፊ ያልሆት ለዚያ ነው። እናውቀውና እዚያ በአቅሙ ልክ እንነግረዋለን ማለት እየነገርነው እያሳደግነው አሜን እንሂድ ብለው አይደል ሕፃናትን የሚጀምሩት አሜን። ከዚያ በኋላ ቀስ እያሉ ቤተክርስቲያን ከዚያ በቤተክርስቲያን ውስጥ የሚደረገው ከዚያ ምስጢራቱ እንዲያ የሚታደግ ነው። ምዕመኑ ገና አላደገም። አሁን እርሶና እኔ ስንነጋገር በጉባኤ ቤት ሕግ እንደሚያውቁት ከዚህ በላይ ብዙ ጭቅጭቆች፣ ብዙ ንግግሮች፣ አንተ ጴንጤ ሆነ እኔ ደግሞ እንትን ልሁን፣ አንተ እንዲሁን ተብሎ ስመ ስያሜ ተሰጥቶ እስኪ እንዲህ ብዬ ሞግተህ ነኝ እንዲህ ብለህ መልስ አምጣ ተብሎ ብዙ ይደከማል። በኋላ ግን ፍቅር ነው። የንታ ተባብለን ነው የምንለያየው። የኖርነው እንደዚያ ነው። ከዚህ ራሱ አሁን ሐሳብ ስናነሳ እንዴ ተለያዩ እንዴ የሚል ነገሮች ሁሉ የሚያስደነግጡት ምዕመን ባለበት ሐሳበ ባሕርያትን ጠቅሰን አይደለም የምንረዳደው። ለነገረ ሥጋዌው ያገለግሉትን ነገሮች እንጠቅሳቸዋለን። ቅድም የሚገርመውት መግቢያው ላይ ለነፍስ እንዲያው ሪከርዱ ካለ ይሰሙታል። ለነፍስ 3 ባሕርይ ያላት ተብሎ ሊነገርላት አይገባም። ማይገባበት ምክንያት ከአምስተኛ ባሕርየ ነፍስ ተብሎ ነው የሚነገርላት። ኩነታዊ ግብር፣ ለባዊነት፣ ሕያውነት እየተባለ ነባቢነት እየተባለ ሊቀጸልላት ይችላል እንጂ በሚል በደንብ ገልጸናል። በኋላ ደግሞ አውዱን ስናገኘው ደግሞ በአውዱ ደረጃ እንዲያ ብለን እናገራለን። ሰው የሚባለው ፍጥረት ከዚህ ከእንዲህ ብለን በአቅሙ ልክ ነው የሰውን አቅም ለመመዘን ለመግለጽ ነው እንጂ ዝም ብለን የሆነ ምስጢራቱን እያመጣን እዚህ ላይ ሐሳብ አድርገን ብንሰጥ ስሙ ምስጢር ይሆንና ከዚያ በኋላ ግብሩ በአደባባይ ሲገለጽ ግን ከምስጢርነቱ ይሰወራል። ከዚያ ዝም ብሎ የኛ ሐሳብ ብቻ ሆኖ ይቀራል። እንደዚህ አቅርቡም እንዳይሆንብን ምንድነው የምናደርገው? እሱን አሁን ቅድም ያሉትን መስማት በደንብ ያገለግላል ያልሆት ቅድም ስገልጸው ነበር። የእርሶን ሐሳብ በደንብ ማለት ነው። ለነፍስ 3 ባሕርይ ያላት አይባልም። ማይባልበት ምክንያት ብዬ ሐሳቡን ስገልጸው ነበር። እንዲህ ብለን ደግሞ የሚናገሩ አሉ አበው እንዲህ የሚባልበት ደግሞ ብዬ ተናግሬያለሁ። እና ባሕርይ በራሱ ባሕርይ ብለን ዝም ብለን የምንጠራው ለሰው ሲሆን ማነው ለስጋ ሲሆን አለው የተገኘበት መገኛውን ጠቅሰዋለን። ለነፍስ ሲሆን መገኛውን መጥቀስ ስለማንችል በራሱ ስመ ባሕርይዋን ምን ብለን ጠቅስላታለን አስብሎ ሌላ ጥያቄ የሚያስመጣ ነው። ስለዚህ ከዚህ አንጻር እሱን እንዲረዱት ነው መምህር ሐሳቤ። ምዕመኑን በዚያ ልክ ቀስ አድርጎ ማሳደግ እንዲኖር በአቅሙ ልክ እንዲያድግ ነው። እንደዚያ ከመሻት አንጻር ነው። መምህር ዮሐንስ እንኳን ደህና መጡ። እንዴት አመሹ? እንዴት አላችሁ? ሰላም እግዚአብሔር ከእናንተ ጋር። እንኳን አደረሳችሁ ብያለሁ። ጥሩ ሐሳብ ነው። እንኳን አብሮ አደረሰን። አንቱ እንደዚያ ነበር ለካ የሚባለው። እንኳን ሁላችንም ሰላም ብያለሁ። ዛሬ ለካ የኛ ቀን ነው። ዛሬና ትናንት እውነት ነው የኛ ቀን ነው ለካን። ለነሱ መከረው ለኛ እንጀራው ደረሰን እንጂ ቀኑ የኛ ነው። በጣም ግሩም። እንኳን
ለሐዋርያት ቀን አደረሰዎት ብያለሁ። ሁላችሁንም መምህር አነዘ ክርስቶስ መምህር መንበሩ ሁላችሁ እንኳን አደረሳችሁ ለሐዋርያት ቀን። እንኳን አብሮ አደረሰን ብለናል። ቀጥሉ። በጣም መልካም ግልጽ ነው መምህር፣ ተግባብተናል ይሆን? ቅሬታ እንዳይሰማዎት ከድካማ አንጻር ምናልባት ቶኔ ልክ ካልሆነ የድምፅ አወራረዴ የብስጭት እንዳይመስል ነገሮች በውስጥ መስመር እናወራለን። ዙሮ ስራዎችን ይቀጥሉ። ምናልባት አንዳንድ ነገሮች ይሄ በነገራችን ላይ ያው ትምህርተ ምስጢረ ሥላሴ ላይ የሚሰጥ ትምህርት ስለሆነ ምናልባት ለሱ መጥቀስ አስፈላጊ ባይሆንም ኩነታት ምስጢረ ሥላሴ ላይ የሚሰጥ ትምህርት ነው። ሀሊበ ወጋይክሙ ነው፣ ሌላ ነገር የለውም። ምናልባት ግን አሁን የጀመሩት ይጨርሱና ሀሊበ ወጋይክሙ ደግሞ ያው እንግዲህ ለወጣንያን የሚሰጥ ትምህርት ነውና ያለው ነገር ይህ ነው። ምስጢረ ሥላሴ ላይ ያለ ነው። ይህን ያህል ብዙም ማዕከላዊነት ወደ ፍጹማንነት ምናልባት የሚያስብል ደረጃ የለው። በተረፈ ግን እኔ ገብቶኛል ያለው ነገር ይህ ነው። እንደዚህም ካሉ መጀመሪያ ላይ ሲያስተምሩ ጥሩ ነው። አሁን እኔ መልሱ ላይ ምናልባት እንዲብራራ ደግሞ ቢታይ የሚል ሀሳብ ያቀረብኩት ሰው የደረሰበትን ነው ይዞ የሚሄደው። ለምሳሌ እኔ ትናንትና በጉባኤ ቤት ነው እንዲህ ብዬ ተምሬያለሁ ብዬ ዛሬ አውደ ምሕረት ላይ የምሰብከው ስብከት ከትናንቱ ጋር ካልሄደ ሰው የሚሰማ የዛሬ ላይ የምሰብከውን ነው። ትናንት ደግሞ ምን ብዬ እንደተማርኩ የሚያውቀው ያስተማረ መምህር ወይ አብሮ የነበረ ደቀ መዝሙር ነው። እና ይህንን ለማለት ያህል ነው። እኔ በደረስኩበት ስለሰማሁኝ መጀመሪያ ላይ ካሉ ጥሩ ነው። ያው ያና ጽንቶ መሄዱ መልካም ነው ብዬ አምናለሁ። በእኔ በኩል ግን በዙሪያ ጨርሻለሁ። እግዚአብሔር ይስጥልኝ። ግሩም ነው። የሚገርመውት የጀመርሁትም ይሄ ከበድ ያለ ቃል አስተላልፌ ነው። ጥያቄ የምትጠይቁ ሰዎች ከመጀመሪያው እስከ መጨረሻው በደንብ አዳምጡ፣ ግራ እንዳትጋቡ ብዬ ነው የጀመርሁት እና በዚያ ልክ ነው የተገለጸውም እና ለዚያ ነው አይ አልሰሙኝም ያልሁት። ለነፍስ ሶስት ባህሪ ተብሎ አይነገርላትም፣ አምስተኛ ባህሪ የነፍስ ነው የሚል ተርጓሚያችን የሚለው የመጀመሪያው በጣም ተደጋጋሚ ከ5-6 ጊዜ በላይ የደጋገሙት ንግግር ነው። በኋላ ደግሞ አውዱን ጠብቆ ሲመጣ ምሳሌያዊ ንግግር ስላለው እርሶም እንደሚያውቁት ለነፍስ ሶስት ተብሎ ደግሞ በሀተታ ስለሚቀመጥ ያን ሀተታም ደግሞ አስቀመጡ ማለት ነው። አንድ ብቻ ብለን ስንናገር እንዴ ከምን አንጻር ሶስት የሌለ መጽሐፍ እንዳይሉ አሁን ሶስትን ጠቀሱት። ሶስት ነው የሚል ጥሬ ዘር ይዘው ደግሞ የሀተታ ሐሳብ ብቻ ይዘው እንዳይሮጡ አንድ የሚለውን ቀድሜ ያወሳሁ ማለት ነው። የነበረው በዚያ ልክ ነው። አስፈላጊ ነገር ሲሆን እንደ መምህራን በውስጥ ነው ያያለን። ለምዕመናን ግን በየቀኑ ነገሌ እንደዚህ ተባባሉ የሚል አይምሮ የሚያደክም አጀንዳ እንዳንፈጥር ከማሰብ አንጻር ነው። ከዚያ ውጭ ይሄኛው አሁን ያነሱት ምስጢር የቀለለው ለእርሶና ለኔ ነው። በምዕመናን ደረጃ ምንም ከባድ ነው። ምንም በቃ ያሉበትን ሁኔታ ምናምን መረዳቱ ጥሩ ነው። ምንም ነው በቃ ሩቆች ናቸው። ቀስ አድርጎ ወደዚያ ማቅረብ ማምጣት፣ ከዚያ በጋራ አብረን እናድጋለን። አስሩ ማዕርጋት የሚባሉት ለቅድስና ብቻ ሳይሆን ለእውቀትም ያገለግላሉ። እነዚያን መጠቀም ጥሩ ነው። እንደየ ሰው ሐሳብ እንደዚያ እንድናደርግ ነው የምፈልገው። እንደሚያዩት ዝም ብሎ አደባባይ ላይ እንደዚህ ነገሮች እየተፈጠሩ ብዙ መምህራን በውስጥ ምንም አያወሩ። የሚገርመውት እኔ ለእርሶ መድከም አልፈልግም፣ እርሶም ለእኔ አይደክሙም። አንድ ሰው በቃ የሳተ ከመሰለው ብቻ የሆነ የራሱን ሐሳብ ለመግለጽ ነው ሁሉም ሰው አንደበቱን የሚያዘጋጀው እንጂ ምንድነው አይልም። ባለፈ መምህር ዮሐንስ በመካከላችን ስላሉ የሆነ ነገር ሲፈጠር እሳቸውና እኔ በውስጥ ነው ያወራን። እንደ ወንድም በደንብ አወራን፣ ተግባባን። ያሰቡትን አውድ የቤተክርስቲያኗን ሐሳብ ተግባብተን የተግባባንበትን ደግሞ በህዝቡ ዘንድ ገለጽን ማለት ነው። ከዚያ ሰላማዊ መንፈሳዊ የሆነ ጉዞ እንዲኖረን አደረግን እና እንደዚያ ነገሮች ሲኖር እንደ መምህራን እንዲያውም በውስጥ እናወራለን እንጂ አንድ ትልቅ የመምህራን ህብረት እየፈጠርን ነው። የዚህ አባል እንድትሆኑ በዚሁ ጥሪዬ ነው። የት እንዴት በየት የሚለውን ደግሞ እሱ የምናወራ ይሆናል። ያበው አምላክ ያግዘን። ስለዚህ መሰግናለሁ መምህር። በምዕመናን ደረጃ እንዲያዩት የምንፈልገው እንዴት ነው የሚከባበሩት፣ እንዴት ነው የሚፋቀሩት የሚሉትን ነው እንዲያዩ የምፈልገው። ፍቅራችን እንዲስባቸው፣ ከንግግራችን ይልቅ ፍቅራችን እንዲስባቸው። ንግግራችን ከኛ ይልቅ ፖለቲከኞች ይተነትኑታል።
የነሱና የኛ ንግግር እነሱ ስለ ዓለም እኛ ስለ ክርስቶስ ብናወራም ማለት ነው። ጌታ ግን የኔ መሆናቸውን በፍቅራቸው ታውቋቸዋላችሁ የሚል የፍቅር ምልክት ነው የተሰጠንና በፍቅራችን እንዴት ነው የሚዋደዱት እንዴት ነው የሚከባበሩት ሚላው ላይ ምዕመን ያን አይቶ ቢያንስ እንዲማር ከንግግር ይልቅ ፍቅር ስለሚያስተምር እሱን በደንብ እንድትይዙ መልእክቴ ነው ለሁላችን፣ ለእኔም ለእናንተም ለሌሎች። ወደ ነበርንበት እንቀጥል። ዶክተር ክብረት ይስጥልኝ መምህራን። እሺ ቃላት ያሰማልን መምህሮቻችን፣ እናመሰግናለን። እንግዲህ የባከነ ደቂቃ አለ ከምዕመናን ላይ 10 ደቂቃ የሚሆን ከምዕመናን ላይ የተወሰደ ጊዜ አለና ከታች ምንድነው የጻፉ የነበረው? ይሄንን በጉባኤ ቤት ተወያዩ ለኛ ይከብደናል እያሉ የጻፉ ነው ምዕመናን ደጋግመውና አሁን 10 ደቂቃ ነው ያለው። ግን ተጨማሪ መምህር ከፈቀዱ 20 ደቂቃ እናድርገውና ጥያቄ ብንመልስ። ዘሩፋኤል ገብተዋል። ጥያቄ አሉት? አመሰግናለሁ መምህራኑን ወይም ደግሞ ሁሉንም እግዚአብሔር አምላክ ረጅም እድሜ ይስጥልን። መምህር ኤፍሬም በጣም የጠለቀ ትምህርት ምስጢረ ሥጋዌን ቅድም እንደው ለምዕመናኑ አሉ እንጂ እንደው ለሊቃውንቱ የሚመጥን እኛንም ምዕመናኑን ከፍ የሚያደርግ በጣም መሰረታዊ የሚባለውን ትምህርት አስተምረውናልና እግዚአብሔር አምላክ ክብር ያድልልን ማለት ፈልጋለሁ። በመጀመሪያ ቅድም ስለ ተአቅቦ በደንብ ነው ያስተማሩት፣ በደንብ ነው የሰማሁትኝ። እንደው ምናልባት ስለ እግዚአብሔር የማይወሰን መሆኑን በኪሩቤል ጀርባ ሲቀመጥ በድንግል ማርያም ማህፀንም ማደሩን በአህያዋም ላይ መቀመጡን በስነ ስርዓት የተዋህዶን በተአቅቦ ክርስቶስ ወይም ሰው አምላክ ሰው መሆኑን በስነ ስርዓት ነው የነገሩን። እንደው በዚህ በትምህርት ላይ እመቤታችን ቅድስት ድንግል ማርያም ባጭር ወይም ጌታችን መድኃኒታችን ኢየሱስ ክርስቶስ ከእመቤታችን ከቅድስት ድንግል ማርያም ባጭር ቁመት በጠባብ ድረት ተወሰነ የምትል ቃል ይገባል። በዚህ በአርብ ውዳሴ ማርያምም የማይቻለውን ቻልሽ የማይወሰነውና ምንም ምን የሚወስነው የሌለውን ወሰንሽ ይላልና እሷን ነገር እንደው ትንሽ እንደ ለምዕመን የሚሆን ቢነግሩን ለማለት ነው። ክርስቶስ ይወሰናል፣ እግዚአብሔር ይወሰናል ወይስ ወሰንሽ ሲል ምን ማለት ነው? ቅድም ስለተአቅቦ በደንብ ተናግረዋል። እዚህ የአርብ ውዳሴ ማርያም ላይ ያለውም በአጭር ቁመት በጠባብ ድረት ተወሰነ አደረ ብሎ የሚነገረውም ትምህርት እግዚአብሔር እንደሚወሰን አድርጎ የመውሰድ ነገር አለና እሱን ነገር ትንሽዬ ቢሄዱበት ለማለት ነው። ክብር ያድልልኝ። በጣም ነው የምከታተለው። መልካም ሁላችንም የሕይወት ቃል ያሰማን። ወደ መልሱ ስንገባ አጠር ለማድረግ ነው፣ ከ4 ሰዓት በኋላ ስለማንቆይ ማለት ነው። ይሄ ሳይወሰን ተወሰነ የሚለው ንግግር በተደጋጋሚ የሚነገር ነው። አሁን አንተም ወንድም ዓለም እንዳነሳኸው በብዙ መጽሐፍ ተጽፎ ያለ ነውና በአጭር ቁመት በጠባብ ደረት ተወሰነ የምንለው ሳይወሰን የማይወሰነው ሳይወሰን ተወሰነ ነው። እና ለምንድን ነው ተወሰነ የምንለው? ከዊን ስለሆነ ነው። ከዊን ስለሆነ ማለት መሆን ስለሆነ ነው። ምን ማለት ነው? አሁን በኪሩቤል ጀርባም አለ አለ፣ በድንግል ማህፀንም አለ። ማን ነው ያ? አካላዊ ቃል ኢየሱስ ክርስቶስ። አካላዊ ቃል ስጋ የሆነው እርሱ በኪሩቤል ጀርባም አለ አለ ነው። በኪሩቤል ጀርባ ያለ ማን ነው? ራሱ። በድንግል ማህፀን አለ። በድንግል ማህፀን ያለው ማን ነው? ራሱ። በኪሩቤል ጀርባ ካለ በድንግል ማህፀንም ካለ በመንበሩ ኑሮ በድንግል ማህፀንም ካለ ከዚህም ከዚያም ያለው ሁለት ነውን? አይደለም፣ አንድ ነው። አንድ ከሆነ አንድ ነገር ከዚያም ከዚህም እንዴት ኖረ ከተባለ ለነገር አይቻልም፣ ለአምላክ ግን ይቻላል። በሁሉ የመላ ስለሆነ ከዚያም ከዚህም አለ። በድንግል ማህፀን ግን እና ተወሰነ ማለት ምን ማለት ነው ከተባለ ሰው ሆነ ማለት ነው። ትርጓሜ ባጭሩ ሲተረጎም ተወሰነ ማለት ሰው ሆነ ማለት ነው። ልክ ድንኳን በመዳበሪያ ይከተታል አይደል? ተሰብስቦ መዳበሪያ ውስጥ ነው የሚገባው። ድንኳኑ በጣም ሰፊ ነው፣ ግን ካልተሰበሰበ ድንኳኗ ውስጥ መግባት አይችልም። ማን ነው መዳበሪያ ውስጥ መግባት አይችልም። ድንኳኑ ካልተሰበሰበ በፍጹም በምንም ተአምር ካልተሰበሰበ መዳበሪያ ውስጥ አይገባም ካልን አይሰበሰብም፣ ይገባል ካልን የግድ ይሰበሰባል ማለት ነው። አምላክ ግን በድንግል ማህፀን አለ ስንል
ከስፋቱ አልተሰበሰበም፣ ከምላቱም አልተቀነሰም። ደግሞ በምላቱ አለ ስንል በድንግል ማህፀን ሰው ከመሆን አልቀረበትም። ይህ እንዴት ይሆናል ከተባለ መለኮታዊ ረቂቅ የሆነ ምስጢር ነው፣ የሚታመን እንጂ የሚመረመር አይደለም። እንዴት ይሆናል? ይሄ ግን እንዴት ነው? ምሉ እንደሆነ ስፉ እንደሆነ ረቂቅ እንደሆነ በዓለም የመላና ከዓለም ባፋ የማይወሰን ሆኖ ሳለ ደግሞ ከ15 ዓመት ወይም በ15 ዓመት ብላቴና በኩል በ15 ዓመት ብላቴና በኩል በርሷ 3 ክንድ ከስንዝር አካለ መጠን ባደረሰች ባንዲት አካለ መጠን ማለት ይሄ በሰው ሰውኛው ሰውን ብቻ የምትጸንስበት ዘመኗ በዚያ እድሜ ባለች እድሜ ልጅ ማለት ነው፣ ብላቴና ማለት ነው። በዚያች በኩል ዓለምና ከዓለም ባፋ ያለውን ፍጥረት የፈጠረ እግዚአብሔር በማህፀኑ አደረ። ምን አይነት ምስጢር ነው ይሄ? አደረ ስንል ምን ማለት ነው? ይህ ድንቅ ነው፣ ስፉ ነው ብለነዋል። ያ ስፉነቱን ሳይለቅ ልክ ድንኳኑ ድንኳን እንደሆነ ድንኳንነቱን ሳይለቅ መዳበሪያ ውስጥ ገባ ማለት ነው። በሰው አማርኛ ሁሉ ሰው በሚገባው ድንኳኑ ድንኳን እንደሆነ የተዘረጋ ድንኳንነቱን ሳይለቅ በአንድ መዳበሪያ ከረጢት ውስጥ ደግሞ አደረ ማለት ነው። ስንት ድንኳን? አንዱ ድንኳን መዳበሪያው ውስጥም አለ፣ ደግሞ እንደገና ደግሞ ተዘርግቶም አለ። ስንቱ ድንኳን? አንድ ድንኳን። ለድንኳን ለግዑዝ ፍጥረት ስትናገሩለት መዳበሪያ ውስጥ ካለ እንደገና ደግሞ ምን ውስጥ ካለ ደግሞ የመጀመሪያው ምን ውስጥ ካለ አልኳቸው? መዳበሪያ ውስጥ ካለ አንድ በሉላቸው። መዳበሪያው ውስጥ ካለ እንደገና ደግሞ ሁለተኛው ደግሞ ተዘርግቶ ካለ የግድ 2 ድንኳን መሆን አለበት። አንዱ ድንኳን ተዘርግቶም እንደገና መዳበሪያው ውስጥ መግባትም አይችልም። አንዱ መለኮት ግን ስፉህነቱንም ሳይለቅ ረቂቅነቱንም ሳይለቅ ፈጣሪ ኩሉነቱንም ሳይለቅ ነገር ግን በተፈጠረች በ15 ዓመት ብላቴና በኩል ደግሞ በማህፀኗ ተወሰነ ማለት ነው። እንዴት ይሆናል ነው አሁን የሰው ጥያቄ። አምላክ ነውና ይሆናል፣ ሁሉን መሆን ይችላል። ስለዚህም ይሄ ድንቅ የሚባል ረቂቅ የሚባል የሚመሰጠር ሳይሆን የሚኖር የሚብራራ ሳይሆን የሚታመን ነው ማለት ነው። ግልጽ ነው? ተግባብተናል? ይሆን? ግልጽ ነው? አዎ መምህር ክብር ያድልልኝ። ማስረጃ ግን ልናገርና እሺ ምንድነው ጥያቄ ይቀራል? እሺ ትልቁ ጥራቱ ወይም ኳሊቲው ሰማያኑን መለካት ነውና በእውነት ቅድም በተናገራችሁበት አውድ ሰማያኑን ለክታችሁ ለሁሉ የሚሆን እያስተማሩን ነውና በድጋሚ ክብር ያደልልን። ተመልሶልኛል። አመሰግናለሁ። መልካም። የቅዱሳን አምላክ ሁላችን የሚያክብረን። ይሄንን አሁን ያልሁትን ማስረጃ ሃይማኖተ አበው ዘቅዱስ ቄርሎስ ከምዕራፍ 7 ጀምሮ ማንበብ የበለጠ እንትን ይሰጣል፣ ማብራሪያ ይሰጣል። ቅዱስ አትናቴዎስ ከ27 ጀምሮ እስከ 28 ድረስ አሁንም በሃይማኖተ አበው በደንብ ጥሩ ማብራሪያ ይሰጣል። ቅዱስ ቴዎዶጦስ የእንቆራው ሊቀ ጳጳስ እሱ ደግሞ ምንድነው ሃይማኖተ አበው ምዕራፍ 43 ጀምሮ ወይ 53 43 ከሁለት አንዱ ተምታታብኝ። እሱን በደንብ በሚገባ መመልከት የበለጠ ማብራሪያ ይሰጣል። ሃይማኖተ አበው 49 ቅዱስ ኤራቅሊስ እሱንም በሚገባ ማየት አሁን የተናገርሁትን በባሕርየ መለኮቱ በስፋት እንዳለ በድንግል ማኅፀን መወሰኑ ምንኛ እንደሚረቅ እንደሚደንቅ አባቶቻችን በመላት አስቀምጠዋል ማለት ነው። 53 መምህር ክብር ይደልልኛው የእንቆራው ሊቀ ጳጳስ ቴዎዶጦስ ይሄ ከ3ቱ ጉባኤ የተገኘው በእድሜ ትልቁ አረጋዊው ከ300 ጋር ከ218 ማነው ከ318 ጋር ከ200 ጋር ከ150 ጋር ሊቃውንት ሁሉ የተሰበሰበ ነው። ስለ ነገር መለኮት የሚናገርበት አውድ በጣም ይገርመኛል። እሱን መመልከት የበለጠ ፍሬያማ ያደርጋል የሚል በዚያው ጥቆማ ለመስጠት ነው። ዝርው ብትን ወይ የግል ሐሳብ አለመሆኑን በአባቶቻችን መጻሕፍት በኩል መመዘን የበለጠ ፍሬ እንድናፈራ ያግዛል ማለት ነው። መምህራን አበው የምትጨምሩበት ካለ ወንድሞች ጨምሩበት እና የማጠቃለያ ሐሳብ በዚያው ስጡና መምህር መንበሩ እርሶ ይጀምሩ። ከዚያ መምህር ወልደ ሰንበት፣ ከዚያ መምህር ዮሐንስ፣ ከዚያ ቀሲስ ንንገረው ጸሎት ያደርጉልናል ማለት ነው። ሰዓት ምናልባት የኔታ አደራ 2 ጥያቄ አለ ከታች የተጻፈ በጣም አስፈላጊ የሚመስል ነው።
ብናሳድረው ጥሩ አይሆንም። ሰዓታችንን እየተጋፋን ከሄድን ለቀጣይ ነው አስፈላጊ አይደር ነው ነገረ ስጋዊ አልዘጋም። ትንሽ ሰዓትም ቢኖር ይኖረናል። አንደኛው በሰለሞን መጽሐፍ ተፈጠርኩ የሚለው ብለው የጠየቁ አሉ ከታች። አይ ቲንክ የአሬውስን ምንፍቅና የተነሳበት ቃል መሰለኝ። ሁለተኛው ደግሞ ከእርገቱ ጋር ተያይዞ ስጋው ነው ያረገው፣ መለኮቱ ነው ያረገው፣ በተዋህዶ ነው ያረገው። በተዋህዶ ካረገስ ደግሞ አብና መንፈስ ቅዱስ አልተዋሃዱም፣ ወልድ ግን ለብቻው ተዋህዷልና ከዛ አንጻር እንዴት ነው የሚገለጸው የሚል ጥያቄዎች ናቸውና እንደው ባጭሩ ሁለቱም ተመልሰው ቢዘጋ ጥሩ ነው ብዬ አስቤ ነው። አንዱን መምህር አነዘ ክርስቶስ አንዱን መምህር ዮሐንስ አጠር አድርገው 3-4 ደቂቃ ወስደው በሚገባ ይመልሳሉ። እነሱም በዚያው ሐሳባቸው እንዲገልጹ እድል እንስጥ ማለት ነው። እና አድልልኝ ዶክተር ከመሺ መምህር አነዘ ክርስቶስ የተፈጠርኩ የሚለውን ጥበብ ላይ የተነሳውን ጥቅስ ይመስለኛል። አልያዝኩትም ጥቅሱን፣ ግን ተፈጠርኩ የሚለውን ቢያብራሩልን የሚል ነው ከታች የሚጠይቁት አንደኛው። መምህር ዮሐንስ ደግሞ ሁለተኛውን ከእርገቱ ጋር ተያይዞ ጌታችን በተዋህዶ ማድረጉ ወይ በስጋ ነው ያደረገው ወይ መለኮት ነው ወይ በተዋህዶ ነው የሚለውን አብራርተው ይመልሱልኝ የሚል ጥያቄ ነው ያቀረቡት። እሱን መምህር ዮሐንስ ይመልሱልናል። መምህር እንግዲህ ይጨምሩበታል። 3 ደቂቃ ስለሆነ የተባርኩ ይሄ ትቤ ጥበብ ፈጠረኝ ወይም ጥበብ ፈጠረኝ የሚለው አንተን አልጨምርም፣ አጠቃለው ነው የሚመልሱ። ሌላ ሁለተኛ መልስ እንዳትጠብቁ ጠያቂዎች፣ እሳቸው የመልሱትን ብቻ ያዙ። ከሰዓትም አንፃር ይበቃል። እሺ፣ ጥሩ። ሌላ ጊዜ በሰፊው ማብራሪያ እናየዋለን። ግን እኔ አንድ ብቻ መረጃ ብቻ ልስጥና ይሄ ጥበብ የሚለው ፈጠረኝ የሚለው ቅዱስ ቄርሎስ የሚያስቀምጠው ሃይማኖተ አበው ላይ ያለ ራሱን የቻለ እንደገና ደግሞ ቅዱስ ባስልዮስ የሚያስቀምጠው ነገር ስላለ ቅዱስ ባስልዮስን ቃል ልናገርና ትንሽ አብራርቼ 3 ደቂቃ ስለተባለ ልጨርስ። ቅዱስ ባስልዮስ በዚህ ዙሪያ ሲናገር ሃይማኖተ አበው ላይ ታላቁ ባስልዮስ ማለት ነው ዘቂሳርያ ምንድነው የሚለው? ወብሄለ ወለደኒ ይተረጎም በይንተ ተስብይቱ ይላል። ወደ አማርኛ ሲተረጎም ምን ማለት ነው? ወለደኝ ማለቱ ስለ ሰውነቱ ምንድነው? ወብሄለ ፈጠረን ይተረጎም በይንተ ተስብይቱ፣ ይቅርታ፣ ፈጠረኝ ማለቱ ስለ ሰውነቱ ይተረጎማል ካለ በኋላ ወብሄለ ወለደኒ ይተረጎም፣ ወብሄለ ወለደኒ ይተረጎም በወልደ እግዚአብሔር። እንደገና ደግሞ ወለደኝ ማለቱ ደግሞ የእግዚአብሔር ልጅ በመሆኑ ይተረጎማል። ይህም ምን ማለት ነው? ባጭር ቃል ሲብራራ ፈጠረኝ ማለት የሚለው ቃል ሰው መሆኑ ስለ ሰውነቱ የሚነገር ነው። ስጋ የተፈጠረ ስለሆነ ወደ አምላካችሁ ወደ አምላኬ የሚለው ዮሐንስ ወንጌል ላይ ያለውን ስንመለከት በሌሎች ቦታ በቅዱስ ጳውሎስ በኤፌሶን መልእክቱ ላይ ያስቀመጠው ማለት ነው። እና ምን ለማለት ነው የተፈለገው? ፈጠረኝ ማለቱ ይሄ ስለ ሰውነቱ የሚነገር ነው፣ ቀዳማዊነቱን የሚገልጽ አይደለም ነው። ወለደኒ ማለቱ ደግሞ ወይም ወለደኝ ማለቱ ዝቅ ብሎ ደግሞ ምንድነው? የእግዚአብሔር ልጅ መሆን ወይም ካብ አካል ዘእም አካል ወይም ይሄ ምንድነው? እሩይ ዘምስላብ የምንለው አለ አይደል? ይሄ በክብር የተካከለ ሆኖ ከሱ ዘመን ሳይቀድመው የተገኘ መሆኑን ጸዳል ከፀሐይ እንደሚገኘው ማለት ነው። ለምሳሌ የፀሐይ ሙቀት ብርሃን ይገኛል። ከአካሉ ሙቀቱ ምን አይልም ወደኋላ አይሆንም። እንደገና ደግሞ አካሉ ቀድሞ ደግሞ ምን አላለም? ሙቀቱን ብርሃኑን አላስገኘም። ልክ እንደዚያው ካብ አካል ዘእም አካል የተወለደ መሆኑን ዘመን ሳይቀድሞ የተወለደ መሆኑን ያስረዳል። ፈጠረኝ የሚለው ግን ስለ ሰውነቱ ይተረጎማል ብሎ ቅዱስ ባስልዮስ ያስቀምጣልና በአጠቃላይ ግን ጥበብ የሚለው ግን ሰፊ ማብራሪያ የሚሻ ስለሆነ ከዚህ በላይ 3 ደቂቃ ያው እያለኩ ይመስለኛል። እዚህ ጋር ይብቃኝ። ምናልባት ግልጽ ሆኖ ከሆነ መልካም ቃሎት ያሰማልን መምህር ዮሐንስ ሁለተኛውን ጥያቄ እርስዎ ይመልሱልና። እሺ፣ አመሰግናለሁ ስለተሰጠኝ እድል። ምናልባት እስካሁን ሰፋ ያለ ማብራሪያ ነው ሲሰጥ የነበረ በነገረ ስጋዬ። በጣም ጥሩ፣ እውነት ለመነጋገር ሁላችንም የተማርንበት ትምህርት ነው። በዚሁ አጋጣሚ ለመምህሮቻችን ቃለ ሕይወት ያሰማልን። እርገትን በተመለከተ እንግዲህ ምናልባት በመጀመሪያ ጌታ ሲጸነስ የስጋ እርገት በማህፀን
የቃል እርገት ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ዓለም ኑሮ ከ30 ዓመት በኋላ ሙቶ ከተነሳ በኋላ ሲያርግ የቃል እርገት ይባላል። ያ ማለት ግን መነጣጠል ማለት አይደለም። ቅድም በነገራችን ላይ ይሄ ሲወሰን የሚለውን ሐሳብ መምህር ኤፍሬም ሲሰጡት ከዚያ ጋር ተመሳሳይ የሆነ ሐሳብ ነው። ምክንያቱም እንቲያው ለቃል ኮነ ለስጋ ወንቲያው ለስጋ ኮነ ለቃል ታላቁ ቄርሎስ እንደተናገረ የቃል ገንዘብ ለስጋ ሆነ የስጋ ገንዘብ ደግሞ ለቃል ሆነ ብሎ ተናግሯልና ስለዚህ በማህፀን ስጋ የቃልን ገንዘብ ሲያደርግ በዘባነ ኪሩቤል ተቀምጧል ማለት ነው። ይህንን ነው የስጋ እርገት የምንለው ማለት ነው። እንዲሁም ደግሞ የቃል እርገት ማለት በስጋ ማለት ምንድነው? መጨረሻው ደግሞ ቃል በባህሪው ወይም ደግሞ አረጋ አንልም፣ ተቀመጠ ተነሳ አንልም። ምክንያቱም ቃል ምንድነው? ሙሉ ስለሆነ። ግን በመጨረሻው ይህንን ዓለም በዚህ ዓለም አስተምሮ ወንጌልን ሰብኮ አረገ ስንል ቃል በስጋ ገንዘብ አረገ ነው የምንለው። ቃልም በስጋ ገንዘብ አረገ ነው የምንለውና ዋናው የመጨረሻው መልስ ምንድነው? የቃል እርገት የስጋ እርገት በማህፀን የቃል እርገት ደግሞ 33 ዓመት በዚህ ዓለም ወንጌልን አስተምሮ ሲያርግ የቃል እርገት ይባላል። ምናልባት ጥያቄውን ሐሳባችሁን ተረድቼ ከሆነ እኔን ይመስላል። ሌሎች መምህራን ከሰጡበት ሐሳብ ይስጡበት። ጨርሻለሁ። አመሰግናለሁ። ተሰማልን መምህሮቻችን። በእውነት ከንጹህ ምንጭ የተቀዳ ንጹህ ውሃ ከሁሉም መምህራን አንደበት ብንሰማው አንድ አይነት ትምህርት በተለያየ አገላለጽ በቃ ኦርቶዶክሳዊ ውበት ደስ የሚል ነገር ነው። ምናልባት መምህር መንበሩ ቅድም የባከነ ያልኩት ባክኖ ማለት ሳይሆን አሁን ኳስ ላይ ያለነው የዓለም ዋንጫ እና የሚጨምር ደቂቃ አለ መጨረሻ ላይ ከዛ አንፃር 10 ደቂቃ ለማስጨመር የተጠቀምኩት ቃል ነው። በክፋት እንዳያዩብኝ። መምህር ኤፍሬም ቀሲስ ስለገቡ እሳቸውንም ይጋብዟቸውና ሐሳብ እንዲሰጡ ባርከውንም ጸሎት አድርገውን ከዘቁልን ሌሎች የሚናገሩ ካሉ በእርሱ በኩል እንዝጋው። በጣም ግሩም ሊቃውንቱ ቃለ ሕይወት ያሰማልን። ክብረ ሊቃውንትን አስፈመምራንን ይድልልን። ሁላችንም ሩይ ሁነን የምንወርሳት ለይትት ሃይማኖቶም ወለቅዱሳን አበዊነ የተባለችው የቀናች የበቃች ጽኔት ንጽሕት የሆነችው ሃይማኖታችን ኦርቶዶክስ የምታስተምረው ትምህርት ይህ ነው። ከንጹህ ምንጭ የተቀዳ ያልተቀላቀለ አማናዊ የሆነ የቤተክርስቲያኗ አስተምህሮ ይህ ነውና ይሄን ይዘን በዚህ እንድንኖር እግዚአብሔር ሁላችንም ይርዳን። አባ ገብርኤል የሚባለው ሊቅ በሃይማኖት አበው ዛቲ ሃይማኖት እምነትነ ያቺ የምናምንባት ሃይማኖታችን ናት። ባቲን ሀዩ በሷች እንኖርባታለን። ወባቲን እንተነሳ በሷች አምነን ከሞት እንነሳለን። በዚያ በተነሳንበት ደግሞ ከእግዚአብሔር ጋር እንኖርበታለን በፈቃዱ ወበስምረቱ ለእግዚአብሔር ይላልና የምናምንባት እውነተኛዋ ትምህርት ይችናት። በዚህ ተወሰነን ጸንተን እንድንኖር የቅዱሳን አምላክ ይርዳን። ሌላ ቀን በጊዜ ተገኙ። በሰዓት 1 ሰዓት ጀምሮ ስለሆነ ሌሎቻችሁ መምህራኑ በዚሁ ቁጭ ብለን በሚገባ እግዚአብሔር ያስተምረናል። እኛም የምንችለውን እየተነጋገርን የምንቀጥል ይሆናልና መምህራኑን ፎሎ በማድረግ በማበረታታት በዚያ ልክ ምዕመናን የድርሻችሁን ተወጡ። መምህራን ደግሞ ለምዕመናኑ በአቅማቸው ልክ የሆነውን ቃል በመግለጽ ይረዱታል ብለን በምናስበው ልክ ለወለድነው ሕፃን ማንም ሰው ለወለደው ሕፃን የሚሆነውን ምግብ መመጠን አይደክመውም አይደል? አያቅተውም። በ6 ወሩ ገንፎ 6 ወር እስከሚሞላው ጡጦ የእናቱን ጡት፣ ከዚያ በኋላ ሲያድግ እንደዚያ ሩብ እንጀራ፣ ከዚያ ደግሞ ቀስ እያለ ዳቦ፣ ከዚያ ስጋ፣ ከዚያ ቀስ እያለ አጥንት፣ እንዲያ ነው የሚያድገው። እንደዚህም ብሎ እንደተወለደ አጥንት ብናቀርብለት ለድነት ሳይሆን ለሞት ለመኖር ሳይሆን ለማጣት ነው የሚሆነው ራሱን ማለት ነው። ስለዚህ እኛም እንዲሁ ቀስ እያደረጉ ምዕመናኑ መጀመር መዋጀት፣ ማወቅ፣ ሐሳባቸውን መረዳት፣ ከዚያ በኋላ በዚያ ልክ እያሳደግናቸው እንድንሄድ እግዚአብሔር ሁላችንም ይርዳን ነው የምንለው።